ለተረቡ መስከረም 21 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከሳቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን ህወሓት የፕሪቶሪያው ስምምነት አፈራራሚዎች ቃላቸውን አላከበሩም ሲል ከሰሰ። በምንጃር ሸንኮራ በማርያም ቤተ ክርስቲያን በደረሰ አደጋ የሰዎች ህይወት ማለፉም ተገለጸ። ከውጭ የደቡብ ሱዳን ፍርድ ቤት የተከፈተባቸውን ክስ እንዲያቆምላቸው የጠየቁት የቀድሞ የሀገሪቱ ምክትል ፕሬዝዳንት ሪክ ማቻር ጥያቄውን ውድቅ ማድረጉን ፍርድ ቤቱ ገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ ግብጽ የታላቁን የህዳሴ ግድብ ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለው ማለቷን ኢትዮጵያ እንደማትቀበለው አስታወቀች። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው ተናግረዋል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሱፍ ካሳዬ በበኩላቸው ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችውን ንግግር መሰረት አልባና አሳሳሽ ነው ሲሉ አጣጥለዋል። ግብጽ የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በመታደርገው ሙከራ የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ ያዋለች መሆኑን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳዬ ገልጸዋል። ከሰሞኑ በተካሄደው 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች በሚል ክስ ማቅረባቸውንና ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው መናገራቸውን ተከትሎ ኢትዮጵያ በተወካዩ አማካኝነት ምላሽ ሰጥታበታለች። በዚህም በተመድ የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ለግብጽ ክስ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት ማቅረቧን አስታውሰው የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ ያዋለችው ነው ብለውታል። ግብጽ በተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ ስለ ታላቁ ህዳሴ ግድብ ያደረገችውን ንግግር መሰረት አልባና አሳሳች መሆኑንም ምክትል ቋሚ ተወካዩ አብራርተዋል። በዝርዝር ወደምንመለከተው ጉዳይ ስናልፍ በኢትዮጵያ በአሳሳቢ ሁኔታ ለተስፋፋ የጥላቻ ንግግር መፍትሄ ማግኘት እንደሚገባ ተገለጸ። እልህኝነት፣ ብሽሽቅና የጥላቻ ንግግር በኢትዮጵያ የማህበራዊ መገናኛ ዘዴዎች አውድ ላይ መስማት በስፋት እየተሰራጨ መጥቷል። እንዲሁም በሀገሪቱ አሁን ባለው ነባራዊ ሁኔታ በማህበራዊ የትስስር ገጾች የተሰራጩ መረጃዎችን በሙሉ ትክክል አድርጎ የማመንና የመቀበል ችግር ማህበረሰቡ ዘንድ በብዛት ይስተዋላል ተብሏል። ስለዚህ ጉዳይ ባልደረባችን ሀብታም አያሌው ተጨማሪ ዘገባ አላት። በኢትዮጵያ ከቅርብ ዓመታት ወዲህ ዘር፣ ሃይማኖትና ፖለቲካ ላይ የሚያተኩሩ የጥላቻ ንግግሮች በስፋት እየተስተዋሉ ይገኛሉ። በተለይ እንደ ፌስቡክ፣ ቲክቶክ፣ ቴሌግራም እና ዩቲዩብ ያሉ የማህበራዊ ሚዲያ ዘዴዎችን በመጠቀም የሚሰራጩ ጥላቻ ንግግሮች ሃይማኖትን ከሃይማኖት፣ ብሔርን ከብሔር ለጥላቻ የማነሳሳት ሀገርን አደጋ ላይ የመጣል እድላቸው እያደገ መምጣቱን በተደጋጋሚ እየተነገረ ይገኛል። በመሆኑም እልከኝነት፣ ብሽሽቅና ከመጥፎ አእምሮ የሚመነጭ ጥላቻ ንግግር በኢትዮጵያ የማህበራዊ መገናኛ ዘዴዎች አውድ ላይ መስማት የተለመደ እየሆነ መጥቷል ነው የተባለው። ስለሆነም በኢትዮጵያ ለተንሰራፋውና ለተስፋፋው አሳሳቢ የጥላቻ ንግግር መፍትሄ ማግኘት እንደሚገባ ተጠይቋል። በመሆኑም ከሰሞኑ በዚህ አሳሳቢ ጉዳይ ላይ ማህበራዊ ሚዲያና የጥላቻ ንግግር በኢትዮጵያ በዲጂታል ሚዲያ ዘመን የሰላም አማራጮች ፍለጋ በሚል ርዕስ የፓናል ውይይት ተካሂዷል። በውይይቱ ላይም በኢትዮጵያ በማህበራዊ የመገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮች የህብረተሰቡን ማህበራዊ ኢኮኖሚያዊ ህይወት እያወሳሰቡ መምጣታቸውን
የዘርፉ ባለሙያዎች አንስተዋል። በፓናል ውይይቱ ላይም ምልከታቸውን ያቀረቡት በሐዋሳ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህርና ተመራማሪ ዶክተር መልሰው ደጀኔ የጥላቻ ንግግርን አቅልለን ልናየው አይገባም ያሉ ሲሆን አሁን ላይ ያስከተለ ይገኛል ያሉትን ማህበራዊና ኢኮኖሚያዊ ጉዳቶችም አንስተዋል። ዶክተር መልሰው የኢትዮጵያ ሕዝብ የኑሮ ውድነትን ጨምሮ በብዙ ችግሮች ውስጥ እንደሚገኝ ጠቅሰው የጥላቻ ንግግር አንዱ የኑሮ ውድነት አባባሽ የሆነ ነውም ብለዋል። በጥላቻ ንግግር ምክንያት አርሶ አደሩን ጨምሮ ሰዎች ከቦታ ቦታ መንቀሳቀስ ተቸግረዋል ሲሉም ገልጸዋል። እንዲሁም በሰፊው የሀገሪቷ ክፍሎችም ዜጎች በጥላቻ ንግግር ምክንያት በሰፈር ተከፋፍሎ አርሶ አደሩ ማረስ ያልቻለበት ሁኔታ መኖሩን ተናግረዋል። ይህም የምርት መቀነስና ለኑሮ ውድነት መባባስ ምክንያት እየሆነ እንደሚገኝ ዶክተር መልሰው አመላክተዋል። ነገር ግን ይህ ማለት ፖሊሲው ችግር የለበትም ማለት እንዳልሆነ የገለጹት ዶክተር መልሰው ፖሊሲው ሌላ ጉዳይ ነውም ሲሉ አንስተዋል። በመድረኩ የተገኙት በኢፌዴሪ የህዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ አሁን ባለው ነባራዊ ሁኔታ የተሰራጩ መረጃዎችን በሙሉ ትክክል አድርጎ የማመንና የመቀበል ችግሮች በብዛት ይስተዋላሉ ሲሉ ገልጸዋል። አምባሳደሩ ለዚህ ምክንያት ነው ያሉትን ደግሞ የተጠቃሚ የመረጃ ፍጆታ ከሚዲያው ፍጥነት ጋር የተመጣጠነ ሆኖ አለመገኘቱ ነው ብለዋል። ዜጎች ትክክለኛ የሆነ መረጃዎችን ትክክል ካልሆኑት መለየት እንዳለባቸው የጠቆሙት አምባሳደሩ ብዝሃ ማንነትን ባቀፈች ሀገር ውስጥ የሚኖሩ ህዝቦች መቻቻልና መከባበር እንዳለባቸው ተናግረዋል። በተጨማሪም ለሰላም መደፍረስ ማንኛውም ሰው አስተዋጽኦ እንዳለ ሁሉ ሰላምን ለመገንባት ከግለሰብ ጀምሮ ሁሉም ጥረት ሊያደርግ እንደሚገባ አምባሳደሩ አሳስበዋል። በተለይ በጽሁፍም ሆነ በንግግር የሚገለጹ ድርጊቶችን ከማድረቅ አንስቶ የሰላምን ትሩፋት በማስተዋወቅ ሁሉም ኃላፊነቱን መወጣት ይኖርበታልም ብለዋል። በውይይቱ ላይ የጥላቻ ንግግርን እንዴት መከላከል ይቻላል በሚለው ላይ ሀሳባቸውን ያጋሩት የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሌ ሌንጮ የጥላቻ ንግግር በህግ መቆጣጠር ይኖርብናል ብለዋል። በተለይ ህዝብን የሚያጋጩና ሰላምን የሚያደፈርሱ መልእክቶችን በሚያሰራጩት ላይ የጥላቻ ንግግር አዋጅን ተፈጻሚ ማድረግ ይገባልም ሲሉ አክለዋል። በሐዋሳ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህርና ተመራማሪ ዶክተር መልሰው ደጀኔ በበኩላቸው ከትምህርት ቤቶች ጀምሮ የህብረተሰቡን የማህበራዊ ሚዲያ አጠቃቀም ክህሎት ማሳደግ የችግሩ መፍትሄ ሊሆን እንደሚችልም ጠቁመዋል። የተወሰኑ የማህበረሰብ አንቂዎችን ማሰርና የሚዲያ ተቋማትን ላይ ማዕቀብ መጣል ለችግሩ ዘላቂ መፍትሄ ሊሆን እንደማይችል የተናገሩት ዶክተር መልሰው ህግ የሚያስፈልገው ለወንጀለኞች ነው ብለዋል። ህወሓት የፕሪቶሪያው ስምምነት አፈራራሚዎች ቃላቸውን አላከበሩም ሲል ከሰሰም። ህወሓት የፕሪቶሪያው የሰላም ስምምነት ዋስትና ሰጪ የሆኑት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የገቡትን ቃል ተግባራዊ ሳያደርጉ ቀርተዋል ሲል ወንጅሏል። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም ገልጿል። ህወሓት መስከረም 19 ቀን 2018 ዓ.ም ባወጣው መግለጫው በክልሉ እየተፈጸመ ያለውን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስቧል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሃንን ጠብቁ። እናም ሌሎች አሳዛኝ ክስተቶች እንዳይከሰት ተከላከሉ ብሏል። ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱና የተያዙ ቦታዎች እንዲለቀቁ ለማስቻል በህዳር 2022 የተፈረመው የፕሪቶሪያው የሰላም ስምምነት በአብዛኛው ሳይተገበር ቀርቷልም ብሏል። መግለጫው አብዛኛው ድንጋጌዎች ተፈጻሚ አልተደረጉም፣ ተፈናቃዮች ሳይመለሱ ቀርተዋል፣ የተያዙ ቦታዎችም አልተለቀቁም፣ አደጋው እየከፋ ሄዶ በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋትም ቀጥሏል ሲል አክሏል። በተጨማሪም ፓርቲው ዋስትና ሰጪዎች ኃላፊነታቸውን መወጣት አለመቻላቸውንም በማውገዝ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ኃይሎች ከያዙት ቦታዎች በአስቸኳይ ለቀው እንዲወጡና ተፈናቃዮች በሰላም እንዲመለሱ ሲልም ጠይቋል። በምንጃር ሸንኮራ ማርያም ቤተክርስቲያን በደረሰ አደጋ የሰዎች ሕይወት ማለፉ ተገለጸ። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ ባለ ቤተክርስቲያን ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ሰዎች ለህልፈት መዳረጋቸው ተገልጿል። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ መስከረም 21 ቀን 2018 ዓ.ም ከጠዋቱ 1:45 ላይ በግንባታ ላይ ያለ ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ምዕመናን ህይወታቸው አልፏል። ከሞቱት ምዕመናን በተጨማሪም የአካል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ ኮሚኒኬሽን አስታውቋል። የወረዳው ኮሚኒኬሽን ይህንን ያስታወቀው
ከሰዓታት በፊት በይፋዊ የፌስቡክ ገጹ ላይ ባወጣው የሐዘን መግለጫው ሲሆን በአደጋው ለሞቱና ለተጎዱ ቤተሰቦችም መጽናናትን ተመኝቷል። ይሁን እንጂ በአደጋው እስካሁን ስለጠፉ የሰው ሕይወትና ስለደረሰው ጉዳት ቁጥራዊ መረጃን ከመስጠት ተቆጥቧል። የወረዳው ኮሙኒኬሽን ስለሟቾች አሃዝ የሰጠው መረጃ ባይኖርም ከአካባቢው የወጡ መረጃዎች እንደሚጠቁሙት የሞቱ ሰዎች ቁጥር 35 የደረሰ ሲሆን ከ200 በላይ ሰዎች ጉዳት ደርሶባቸዋል። የአካባቢ ጥበቃ ባለስልጣን ሁለተኛውን ጽዱ ኢትዮጵያ ንቅናቄ በተያዘው መስከረም ወር እንደሚጀምር አስታውቋል። የባለስልጣኑ ዋና ዳይሬክተር ለሊሴ ነሚ ንቅናቄው ለ6 ወራት የሚቆይ ሲሆን በ6 ወራት የተከፋፈሉ የተለያዩ ተግባራት ይከናወናሉ ብለዋል። በ6 ወራት ወደ 65 ሚሊዮን ለሚደርሱ ዜጎች በአካልና በመገናኛ ብዙሃን የግንዛቤ ማስጨበጫ ስራዎች እንደሚሰሩም ተናግረዋል። ኤልዳና ታደሰ ተጨማሪ አላት። በዛሬው ዕለት የኢትዮጵያ ዑደታዊ የስነ ምጣኔ ሆስት ፖት 2025 በሳይንስ ሙዚየም ተካሂዷል። የሰርኩላር ኢኮኖሚ ወይንም ቆሻሻን መልሶ መጠቀም ላይ ትኩረት ያደረገው ይህ ሁነት የቆሻሻ አጠቃቀምን እንዲሁም አወጋገድ ስርዓት ዙሪያ ያተኮረ ነው ተብሏል። የኢትዮጵያ አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሚ በንግግራቸው ሀገራዊ ሰርኩላሩ ኢኮኖሚያዊ ፍኖተ ካርታ ይፋ መሆኑን አስታውሰዋል። በዚህም በሰኔ ወር የፕላስቲክ ብክለት መከላከል፣ በሐምሌ ወር የአፈርና ውሃ ብክለትን መከላከል፣ በመስከረም ወር የቆሻሻ አወጋገድና አያያዝን በሚመለከት፣ በጥቅምት ደግሞ የድምጽ ብክለትን አወጋገድ እንዲሁም በህዳር ወር የአካባቢ ጥበቃን አስመልክቶ የተለያዩ ህጎች አፈጻጸም ላይ ባለስልጣኑ እንደሚሰራም ገልጸዋል። በኢትዮጵያ ያለው ቆሻሻ መልሶ መጠቀም ዙሪያ ያሉ ስራዎችን ባለስልጣኑ እየደገፈ እንደሚገኝም ተናግረዋል። ዛሬ ይህንን ላውንች ስናደርግ ሌሎች አፍሪካ ሀገራት ደግሞ ከዚህ በኋላ ማን ተቀብሎ እንደሚወስድም የሚወሰንበት ቀን ነው እንችላለን። ሌላው ከጽዱ ኢትዮጵያን ባህል የማድረግ ጉዞም አንዱ የዚሁ ትውልድን ማዕቀፍ ያደረገ አካል ነው ማለት ነው። በተለይ ደግሞ ጽዱን ኢትዮጵያን ባህል እናድርግ ስንል ለአንድ ጊዜ ወይም ደግሞ የሆነ ሙቭመንት ሲፈጠር ወይም ካምፔን ሲኖር ብቻ ሳይሆን ሁልጊዜም በየዕለት ተዕለት ህይወታችን ቆሻሻችን መቀነስ መልሶ መጠቀም የሚቻልበትን ካልሆነ ደግሞ በተቻለ መጠን አካባቢውን በማጽዳት ለህፃናት፣ ለእናቶች፣ ቨልነራብል ለሆኑ ኮሚኒቲዎች እዳ እንዳንሆን የሚያስችል ስራዎች እየተሰሩ መሆኑን ለማንሳት ነው። በተለይም ቆሻሻን መልሶ መጠቀም ላይ የሚሰሩ መካከለኛና አነስተኛ ኢንተርፕራይዞች ወደዚህ እንዲገቡ እናበረታታለን ብለዋል። ባለድርሻ የሆኑ የግል ዘርፍ አካላት የሚያስፈልጉ የፋይናንስና የቴክኒክ ድጋፎችን በማድረግ ማገዝ እንደሚጠበቅባቸው ባለስልጣኑ ገልጿል። ዛሬ የማስጀመሪያ መርሃ ግብሩ በተካሄደው የኢትዮጵያ ዑደታዊ ስነ ምጣኔ ሆስት ፖስት 2025 መድረክ ቆሻሻን በአግባቡ መያዝ ብቻ ሳይሆን ስራ ዕድል ለመፍጠር፣ ለኢኮኖሚ እድገት ሙቅ አማቂ ጋዞችን ለመልቀቅ እንደሚያስችልም ገልጸዋል። የግል ዘርፉ ትልቁን አስተዋጽኦ ይጫወታል። የግል ዘርፉ ባለቤት ካልሆነ፣ የግል ዘርፉ በዚህ ኢንዱስትሪ ውስጥ ተሳታፊ ካልሆነ የምናስበውን ጽዱ የሆነችን ኢትዮጵያን ከማየት አንጻር ትልቅ ትርጉም እንዲኖረው የግል ዘርፉ ትልቁን አስተዋጽኦ እንዲወጣ የሚያስችል የተለያዩ ፕሮጀክቶችን በሃይላይት ያስቀመጠ ሮድማፕ ነው። በዚህ ሮድማፕ ላይ ሁሉም ተሳታፊዎች በተለይ ደግሞ የልማት አጋሮች ዴቨሎፕመንት ፓርትነርስ፣ የግል ዘርፉ፣ የስሞል ኤንድ ሚዲየም ኢንተርፕራይዝ የፋይናንሻል እገዛ፣ የቴክኖሎጂ እገዛዎች ይሻሉ። በ6 ወራት ውስጥ 65 ሚሊዮን ለሚደርሱ ዜጎች በአካልና በሚዲያ የግንዛቤ ማስጨበጫ ስራ እየተሰራ እንደሚገኝም ተናግረዋል። ባለስልጣኑ ባለፉት 6 ወራት አካባቢ ጥበቃን አስመልክቶ የተለያዩ ህጎችን የማጽደቅ የግንዛቤ ማስጨበጫ ስራዎችንና ሌሎች ተግባራትን መከናወናቸውንም አንስተዋል። ካሻሻልንበት አዋጅ የደረቅ ቆሻሻ አያያዝ አዋጅ ነው። በዚህ አዋጅ የተለያዩ ድንጋጌዎችን የተወሰኑበት አዋጅ ነው። በተለይ ሲንግል ዩዝ ፕላስቲክ ወይም ደግሞ ለአንድ ጊዜ ብቻ የምንጠቀመውን የፕላስቲክ መያዣዎችን በሙሉ ባን ያደረገ ወይም ደግሞ ወደ ሌላ አጠቃቀም ሽፍት እንድናደርግ የሚያበረታታ አዋጅ ነው። እነዚህ ሁሉ መሰረታቸው አሁን የምንጥላቸውን ቆሻሻ ባበራከትን ቁጥር ለትውልድ እዳ እየሆነ ይቀጥላል ማለት ነው። ከአፍሪካ ሀገራት የተውጣጡ ፖሊሲ አውጪዎች፣ የተለያዩ ዓለም አቀፍ ባለድርሻ አካላት፣ የኢንዱስትሪ ተቋማት የፈጠራ ባለሙያዎች በማስጀመሪያ ስነ ስርዓቱ ላይ ታድመዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች።
ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ደቡብ ሱዳን ናት። የደቡብ ሱዳን ፍርድ ቤት የተከፈተባቸውን ክስ እንዲያቆምላቸው የጠየቁትን የቀድሞውን የሀገሪቱን ምክትል ፕሬዝዳንት ሬክ ማቻርን ጥያቄ ውድቅ ማድረጉን ገለጸም። ፍርድ ቤቱ በሬክ ማቻር ላይ የግድያና የሀገር ክህደት ክስን የመሰረተባቸው ሲሆን ሰውየው ይህ ክስ ውድቅ እንዲደረግላቸው ያቀረቡትን ጥያቄ ሳይቀበል እንደቀረ አስታውቋል። በደቡብ ሱዳን የሚገኘው ልዩ ፍርድ ቤት የታገዱት ምክትል ፕሬዝዳንት ሬክ ማቻርና በ7 ተከሳሾች ላይ በነፍስ ግድያ፣ በሀገር ክህደትና በሰው ልጆች ላይ በተፈጸመ ወንጀሎች ክስ የመመስረት ስልጣን እንዳለው ፍርድ ቤት ወስኗል። ሬክ ማቻር ከ2 ሳምንት በፊት የቀረበባቸውን ክስ ፖለቲካዊ ውሳኔ ነው ሲሉ ውድቅ ማድረጋቸው ይታወሳል። በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት በነበሩት ሬክ ማቻር መካከል የተፈጠረው አለመግባባት ደቡብ ሱዳንን ወደ የእርስ በርስ ጦርነት እንዳስገባት ከፍተኛ ስጋት እንደፈጠረም ቢቢሲ ዘግቧል። በመጨረሻም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ጋዛ የሚጓዘውን እርዳታ እንዲያቆሙ ጠየቁ። የመብት ተሟጋቾች የጣሊያኗ ጠቅላይ ሚኒስትር በቅርብ ጊዜ እርዳታ ለማቋረጥ ያደረጉት ሙከራ አሜሪካ ጦርነቱን ለማቆም ያቀደችውን እቅድ የሚያበላሽ ነው ሲሉ ተችተውታል። በግሎባል ስሙድ ፍሎቲካ ወይም GSF የሚጓዙ ከ40 በላይ የሰብአዊ እርዳታ የጫኑ ጀልባዎች በጣሊያን የባህር ኃይል ታጅበው ከጋዛ የባህር ዳርቻ ከደረሱ በኋላ እንዲቆሙ አድርገዋልም ተብሏል። የእርዳታ እህሉ ሮብ ላይ ጣሊያን አቅራቢያ ከደረሰ በኋላ ብዙም ሳይቆይ በአካባቢው ከፍተኛ የሆነ የድሮን ቅኝት እንደነበረ ቢቢሲ ዘግቧል። ጆርጂያ ሜሎኒ አሜሪካ ያቀረበችው ሀሳብ የእስራኤልና የሐማስ ጦርነትን ለማስቆም ተስፋ የፈጠረ መሆኑን ገልጸዋል። ነገር ግን ስምምነቱ የተዳከመ ሚዛንና ብዙዎች ለማጥፋት ያለመ ይሆናል ሲሉም ስምምነቱን አጣጥለውታል። ጆርጂያ ሜሎኒ ፍሎቲካ የእስራኤልን የባህር ኃይል እገዳ ለመስበር ያደረገው ሙከራ ሰበብ ሊሆን ይችላል ብዬ ሰጋለሁ ሲሉም አክለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ
በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።